ምንድነው የሚለው? ከመጀመሪያ ቀን ጀምሮ ማስፈራሪያ እየደወለ ከብሌን ጋር እንዳላይክ ከብሌን ጋር እንደዚህ እንዳላይክ እንደዚህ ምናምን ነበር በፊት። ማን ነው አላውቅም። እኔ እሱ ልጠይቅሽ ፎቶ አለኝ ስልኩ አለኝ እና እስኪ ያሳይ። ማን ነው ፎቶ ደግሞ ይሄን ምን ነው ታውቂዋለሽ? ደነገጥሽ? ለምን ደነገጥሽ? ኧረ አልደነገጥኩም። ታውቂዋለሽ? ይሄንን ሰው አታውቂውም? ላቁም። እርግጠኛ ነሽ? አዎ። ታዲያ ለምን ደነገጥሽ? ኧረ አልደነገጥኩም። እንዴ ብሌን ደንግጠሻል እንዴ? ቢኒ አልደነገጥኩም። ግን እኔ ፎቶውን ሳሳይሽ ፊትሽ ላይ ያየሁት ድንጋጤ ደስ ስላላለኝ አንድ ነገር እንድታረጊልኝ ይፈልጋል። እኔ ምንድነው የደነገጥኩት? አላውቅም። በቃ እኔ አልደነገጥኩም። እሺ ብቻ አንድ ነገር አድርጊ። ምንድነው የማደርገው? ቁጥሩን ስልክሽ ላይ ጻፊው። እንዴ ለምን እንደምጽፈው? እኔ ማወቅ ፈለግኩ። በቃ ስልክ ቁጥሩ አንቺ ጋር ካለ ጀስት ለማወቅ ብዬ ነው። አሃ ለምን እንደምጽፈው? ብሌን በእናትሽ ምንም ነገር ከሌለ ለምን እኔ አላውቀውም አልኩ። አሳይተኛል ፎቶ አታውቂውም። በቃ እና ለምንድን ነው ቁጥሩን ጽፌ የማሳየው? ቼክ ማድረግ ስለፈለግኩ ነው። አንድ ጥያቄ ነው የጠየቅሽ ያለሁት አይደል? ስልክሽ ላይ ቁጥሩን ጻፊውና እኔ አልጽፍም። ስልኬ ላይ ምንም ነገር አልጽፍም። ለምንድን ነው የማትጽፊው? እንዴ ምንም ችግር ከሌለብሽ ምንም በቃ እኔ ምንም ችግር የለብኝም። ሄድና ከሳው ከፈለክ በቃ ከሳዋለሁ። እሱ እኮ አንቺ አይደለሽ የምትነግሪኝ። ከሳዋለሁ ግን ምንም ከሌለ ስልኩ ላይ ስልክሽ ላይ ለምን አይጠቅመኝም? ብሌን ስልኩን ስጭኝና ልጻፍ። እንጣላለን ብሌን እንጣላለን። ማርያም እንጣላለን። ይሄን ስልክ ካላሳይሽ ምን አስጨነቀሽ አንቺ በዚህ ልክ? ስማኝ እኔ ምንም ማውቀው ነገር የለም። ሲቀጥል ደግሞ መክሰስ ከፈለክም ሂድና ክሰሰው። እኔ አላውቀውም በቃ አልኩህ አይደል እንዴ? ስልኩ እኮ ሴቭ አለ። ለዚህ ነው ስልኩን አልሰጥም ስትይኝ የነበረው። ደህና ሁኚ ፍቅሬ፣ ደህና ሁኚ። ሰላም ሰላም፣ የተከበራችሁ የቢኒቲዩ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ በድጋሚ መጥቻለሁ። ዛሬ ግን የመጣሁበት ነገር ትንሽ ጥሩ አይደለም። እስከ ዛሬ ለረጅም ጊዜ በውስጤ ደብቄ ከብሌን ጋር መስራት ከጀመርኩበት ቀን ጀምሮ በውስጤ ደብቄ የያዝኩት ነገር ነው እና ያው ብነግራት ምናምን ትንሽ ትረበሻለች፣ ደስ ማይል ነገር ይፈጠራል የሚለውን ነገር አስቤ እስከ ዛሬ በውስጤ ደብቄ ይዤው ነበረ። አሁን ግን ግዴታ ነገሩ እየከረረና እየባሰ ስለመጣ ግዴታ ብሌን ማወቅ አለባት ይህንን ነገር። ከብሌን ጋር መስራት ከጀመርኩበት ቀን ጀምሮ እኔ ያው ለቤተሰብ ፋሚሊዎቼ ለሀሳብ ለአስተያየታቸው እንዲሆን በሚል የስልክ ቁጥሬን ዩቲዩብ ላይ አስቀምጬዋለሁ እና በተደጋጋሚ ስልክ ይደወልልኛል። ነገሩን ችላ ብዬው ነበር እኔም እና የሚደውልልኝ ልጅ ሁልጊዜ የሚያወራኝ ስለ ብሌን ነው። ከእሷ ጋር መስራት ካላቆምክ እንደዚህ አይነት ነገር ይፈጠራል፣ ከእሷ ጋር አቁም፣ ከእሷ ጋር ላይ ካልፈልግም ምናምን የሚሉ ተደጋጋሚ ዛቻዎችን ይሄ ሁሉ ጊዜ ሲያቀርብ ነበረ። እኔ ግን ነገሩን ምንም አይነት ትኩረት ሰጥቼው አላቅም፣ ችላ ብዬው ነበረ ያለፍኩት እና አሁን ግን ምን አይነት ነገር ተፈጠረ መሰላችሁ? ስወጣም ስገባም መውጣበትን ሰዓት መገባበትን ሰዓት አሁን እየወጣክ ነው፣ አሁን እየገባክ ነው ምናምን የሚሉ ቴክስቶች በተደጋጋሚ ትክክለኛ ኤግዛክት የሆኑ ቴክስቶች ይላኩልኛል ከዛ ልጅ። ይሄ ደግሞ ለእኔ ለህይወቴ ጥሩ አይደለም እና ዛሬ ለብሰክ የወጣከው እንደዚህ አይነት ልብስ ነው፣ ዛሬ እዚህ ቦታ አይቼ ካለው ዛሬ እንደዚህ አይነት ቦታ ምናምን፣ ጭራሽ ከጓደኞቼ ጋር እንኳን ካፌ ቁጭ ካልኩ ፎቶ እያነሳ የነበርኩበትን ቦታ ቴሌግራም ላይ ፎቶ ላስ ከመላክ ደረሰና ይህን ነገር ብሌን ማወቅ አለባት። የልጁንም ስልክም ነግሬያት ፎቶንም አሳይቻት፣ ቴሌግራም ላይ ፎቶም ስላለው አሳይቻት፣ ይህንን ልጅ የምታውቀው ከሆነ ምን አይነት ግንኙነት እንደነበራቸው ወር ደግሞ ለምን እንደሚከታተለኝ ያለውን ነገር እሷ የምትግባባውና የምታውቀው ሰው ከሆነ እንድጠይቀው ለማድረግ ነው ዛሬ የመጣሁት። ምክንያቱም እንደዚህ አይነት ነገሮች ስር ከሰደዱ በኋላ የሚፈጠረው ነገር ጥሩ ላይሆን ይችላል። ቤተሰቦች እንደ ወንድ ልጅ ተገናኝቶም ወይም ደግሞ በአካልም ከኔ ጋር ለማውራትም ፈቃደኛ አይደለም። ሁልጊዜ ነው ዛቻ ነው። ሁልጊዜ እንደዚህ ቦታ አየሁክ፣ እንደዚህ ቦታ አየሁክ፣ ዛሬ እንደዚህ ነህ፣ ዛሬ እንደዚህ አይነት ይሄ እንዴት ልበላችሁ የጾታ ጉዳይ ሆኖ ሳይሆን የሴት ወሬ ነው የሚመስለው ልጁ የሚያወራው ነገር እና ተገናኝተን እንድናወራም ከኔ ጋር ፊት ለፊት ፌስ ቱ ፌስ መገናኘት ካለብንም እንድንገናኝ ተደጋጋሚ ጠይቄዋለሁ። እኔ ከብሌን ጋር ምንም አይነት ግንኙነት እንደሌለን ሁላችሁ የምታውቁት ነው። በቃ ጓደኛዬ ነሽ፣ ቤስት ፍሬንድ ነን፣ አሁን ጥሩ ጊዜ አብረን እያሳለፍን ነው ምናምን እና እያንዳንዱን ጊዜ
ባሳለፍን ቁጥር ምን እንደሚሰማው አላውቅም እና ከእሷ ጋር ምን አይነት ግንኙነት እንዳለው አላውቅም። ምንድነው ግንኙነት ማን አንተ ብዬም ለምጠይቀው ጥያቄ የሚሰጠኝ ምላሽ ትክክለኛ ምላሽ አይደለም። ገብቷቸዋል። ስለዚህ እኔ ያለውን ነገር ከብሌን ጋር አውርቼ ለማስተካከል እሞክራለሁ ብዬ ነው ዛሬ እንግዲህ ብሌንን የጠራኋት። እሷ የምታውቀው ነገር ከሆነና ነገሩን ማስተካከል የምትችል ከሆነ ማስተካከል፣ ያለበለዚያ ደግሞ እንደዚህ አይነት ነገሮችን በራስ መንገድም ከመፍታት ነገሩን ወደ ህግ መውሰድ አስፈላጊ ስለሚሆን ለህግ አካል ያለውን ነገር ማሳወቅ አለብኝ። ምክንያቱም ትክክለኛ ነገር አይደለም። የሰው ላይ ዛቻ ምናምን ማስፈራራት ምናምን ትክክል ወይም ደግሞ ተገቢ የሆነ ነገር አይደለም። አያቀኝም፣ አላቀውም እና በጣም የድፍረቱ ድፍረት ደግሞ ቴሌግራም ላይ ፎቶዎቹ ምናምን አሉ። ይገርማችኋል። እና የሚልክልኝን ቴክስቶች እዚህ ጋር አስቀምጥላችኋለሁ እናንተም እንድታዩት እና በጣም እኔ እንጃ ከምላችሁ በላይ ነገሩን ችላ ብዬው ነበር እና ግን በየጊዜው ነገሮች እንትን እያሉ በሄዱ ቁጥር ይሄ ነገር ወደማይሆን ደረጃ ሊደርስ ስለሚችል ያለውን ነገር ለብሌን አሳውቂያት፣ ብሌን ከፈታችሁ ትፈተዋለች። የምታውቀው ሰው ከሆነ እሱ ያለውን ነገር ተነጋግራ ያላትንም ግንኙነት ነግራን መፍታት ያለብንን ነገር እንፈታለን። ካልሆነና ግን እንትን ከሌለው ግዴታ ወደ ህግ ነገሩን ወስዷለሁ ወይ ደግሞ በራሴ መንገድ እፈተዋለሁ ማለት ነው። ስለዚህ ብሌንን እንጠብቃትና የምትለኝን ነገር እስቲ አብረን እንሰማለን። ብሌን ስትመጣ ቪዲዮን አበራላችኋለሁ። መልካም ቆይታ ቤተሰቦች። ችራለ አንቺን ያጣው ደጄ እንባ ነው ከእንግዲህ ወዳዴ እኔማ ሳላየሽ ከርሜ እህላለሁ በናፍቆት ታምሜ ሊመሽ አድማሱ ተኮረ የልቤ ትርታው ጨመረ ይከፋኝ ጀመረ ሊመሽ ነው አድማሱ ተኮረ የልቤ ትርታው ጨመረ ይከፋኝ ጀመረ የኔ ቆንጆ የኔ ታዛ ስልመት የወረሰው እቺን ዓለም እንዴት ልክፋት ብቻዬን ያለ ሰው ባዶ ቤቴን ዘጋግቼ ከማንባት በቀር ምን ምርጫ አለኝ ተፈርዶብኝ ያላንቺ እንድኖር ከዓይኔም ባ ሲቀዳ የዋለ ሰፈራችን ወድጄዋለሁ። ሰላም ቤተሰቦቼ፣ ሰላም ሳትይኝ መጀመሪያ እንዴት ናችሁ? ደህና ናችሁ? የቪኒ ቤተሰቦች ያንቺም ናቸው እኮ ከዚህ በኋላ የኔም የቪኒም ቤተሰቦች እንዴት ናችሁ? አትለያይን እንጂ እያልሽ አለያየው። እንዴት ነሽ? ደህና ነህ? ሰላም ነው። ምን ሆነህ ነው? ዛሬ አንድ አስፈላጊ ጉዳይ እንድናወራ ነው የፈለኩሽና እዚህ ከአንቺ ጋር መስራት ከጀመርኩበት ጊዜ ጀምሮ አንድ በጣም በተደጋጋሚ የሚደወልልኝ ስልክ አለ። አድናቂዎች ናቸው። አንቺ በቃ በእያንዳንዱ ሞመንት መቀለድ ነው የምትፈልጊው? እሺ ምንድን ነው? ማን ነው የሚደውልልኝ? ተደጋጋሚ የሚደውልልኝ ሰው አለ እና እንዴት ነው ሁልጊዜ የሚያወራኝ ስላንቺ ነው። የኔ አድናቂ ነው ማለት ነው። አድናቂ ምናምን አይደለም እና እንዴት ነው መሰለሽ ነገሩ? እሺ ወዳጅ፣ እኔ እንጃ ካንቺ ጋር ያለውን ግንኙነት አላውቅም። ከኔ ጋር ግን ምንም ግንኙነት የለውም። ካንቺ ጋር ያለውን ስላለው ነገር ለመጠየቅ ነው ዛሬ እንደውም አንቺን ፈልጌሽ የመጣሁት እና ትንሽ ነገሩ መጀመሪያ ችላ ብዬው ነበር። ልጁም ሲደውል በተደጋጋሚ አንዳንድ ነገሮችን ሲያወራ ምናምን በጣም ችላ ብዬው ነበር እና አንድ አጋጣሚ ሆኖ ነገሩን እያከረረው ሲመጣ ግዴታ ነገሩን እኔ በራሴ መንገድ መፍታት ስላለብኝ ቀድሜ ግን ይሄ ነገር የአንቺ ጉዳይም ስለሆነ አንቺ ምክንያት ስለሆነ እንደዚህ አይነት ነገር እየተባለ ያለው ከአንቺ ጋር ላወራበት ብዬ ነውና ምንድነው የሚለው?
ከመጀመሪያ ቀን ጀምሮ ማስፈራሪያ እየደወለ ከብሌን ጋር እንዳላይክ ከብሌን ጋር እንደዚህ እንዳላይክ እንደዚህ ምናምን ነበር በፊት። ማን ነው አላውቅም። እኔ እሱ ልጠይቅሽ ፎቶ አለኝ ስልኩ አለኝ እና እስኪ ያሳይ። ማን ነው? ተደጋጋሚ ነው እንደዚህ አይነት ነገር የሚጽፈው እንደዚህ አይነት ነገር የሚያወራው። መጀመሪያ ላይ እንደዛ ነበር የሚለው። ከዛ በኋላ ግን ነገሩን ወዴት ቀየረው መሰለሽ? እኔን ወደ መከታተል ቀየረው። ከቤት ስወጣ የወጣሁበትን ሰዓት ቴክስት ያደርግልኛል። አግኝተህ ታውቃለህ? አላውቅም። ባክል ወደ ቤት ስገባም በቤት የገባሁበትን ሰዓት ቴክስት ያደርግልኛል። ከጓደኞቼ ጋር የሆነ ቦታ ካፌ ምንም ተቀምጬ ካየኝም ፎቶ ተነስቶ ፎቶ ይላክልኛል። እና በዚህ ልክ የሚከታተለኝ ሰው ማን እንደሆነ ሊገባኝ አልቻለም። እና ለምን ፖሊስ ጣቢያ ጠቁም? እኮ ወደዛ አይነት እርምጃ ከመሄዴ በፊት ያለውን ነገር ከአንቺ ጋር መጀመሪያ እናውራን ነው። ከዛ በኋላ እኔ ወደ ራሴ እርምጃ ሄዳለሁ። ማለት ከኔ ጋርም ፌስ ቱ ፌስም እንድንገናኝም ብዙ ጊዜ ጠይቄው ነበረ። ችግሩን ተገናኝተን እንድንፈታም አውርቼው ነበረ። ግን እንደዚህ አይነት ሀሳብ አይደለም እሱ ያለው። እሱ ጭራሽ እያሰበ ያለውና እንደዚህ አይነት ነገር እንትን እያለ ያለው በሌላ መንገድ ነው። ስለዚህ እሱ በሚሄድበት መንገድ ሌላም ሰው መሄድ ስለሚችል እኔም በዛ መንገድ እሄዳለሁ። ግን ያ ነገር ከመፈጠሩና ከመሆኑ በፊት አንቺ የምታውቂው ሰው ከሆነ ያለውን ነገር ላሳይሽና ፎቶ ምናምን ላሳይሽ። ከዛ በኋላ የምታውቂው አይነት ሰው ከሆነ አንቺ ማስተካከልና መፍታት የምትችይው ችግር ከሆነ እንድትፈጪው። አይ አንቺ ማስተካከል ማትችውና መፍታት የማትችይው ነገር ከሆነ ደግሞ ማለት ቆይ እኔ የማውቀው ነው የመሰለው። ምናልባት የምታውቂው ሰው ሊሆን ይችላል። አላውቅም። እና የማውቀው ሰውስ ቢሆን የምታውቂው ሰው ከሆነ አንቺ አናግረሽ ነገሩን እኔ ወደ ህግ ከመውሰድ በፊት አንተን እንደዚህ እያደረገ የኔ ማውራት ምን ሶሉሽን ይፈጥራል ብለህ አስበህ? አላውቅም። ምናልባት ከሱ ጋር ያለሽው ግንኙነት አላውቅም። ይኸውልሽ መጀመሪያ እንዳልኩሽ ነው ችላ ብዬሽ እናንተ ከተዋወቅን ጀምሮ ከሆነ ለምንድን ነው ስለኔ እንደዚህ ያወራክ? እኔ ሲጀመር እንደዛ ያን ነገር እኔ ቦታ አልሰጠሁትም። በቃ ማንኛውም ሰው ዝም ብሎ እንደዚህ ይጃጃል ሰው ነው እኮ ቦታ ሰጥተው እየጠየቀኝ ነው። የሰጠሁት ለምን መሰለሽ? የዛኔ በስልክ እየተደወለ ከሷ ጋር ያለን ነገር አቁም፣ ጭራሽ ዛሬም ቪዲዮ ሰራ፣ ዛሬም እንደዚህ ሆናችሁ እዚህ ቦታ ውስጥ ሰርካት አይነት ነበር እንዳትገናኝ ጭራሽ ከሷ ጋር ነው። ስለዚህ በዚህ ልክ እኮ እሱን እኮ ነው እየጠየቅኩሽ ያለሁት። በዚህ ልክ አንቺ ጋር እንዳልገናኝ እንትን እንዳለ የሚፈልግ ሰው ከአንቺ ጋር የሆነ ግንኙነት ያለው ወይ አንቺ የምታውቂው ሰው ሊሆን ይችላል። በጣም ቆየ እኮ ቢኒኒ እናንተ መገናኘት ከጀመረን አይደል? ለምን ያልነገርከኝ ነው? መጀመሪያ ላይ ይሄ እንዴት ነው ዝም ብሎ አንዳንድ ሰው ሶሻል ሚዲያ ላይ ያይሽና ዝም ብሎ ስለተመቸቸው ምን ስላልሽ እየተከታተለክ ፎቶ እያነሳክ ያለህበትን ቦታ እየነገረ አላስጨረሽኝም እኮ እያልኩሽ ያለሁት የመጀመሪያው ሂሳብ አካሄዱ በዛ መንገድ ነበር። ይሄ ኖርማል ደውሎ ዛሬ ደግሞ እዚህ ወሰርካት አይደል አልፋቶም አልካርል አይነት ዛቻዎች ማስፈራራቶች ነበሩ። ስለዚህ ይሄ ማንኛውም ሰው ዝም ብሎ ከመሬት ተነስቶ ያደረገው ነገር ነው ምናምን ብዬ ትቼው ነበረ። ከዛ በኋላ አሁን ይሄን ነገር ወደ ህግም ለመውሰድ አንቺንም ለማውራት የመጣሁት ግን መውጫ ሰዓቴን መግቢያ ሰዓቴን የምገኝበትን ቦታ የለበስኩትን ልብስ ምናምን እያንዳንዱ ነገር ዲቴል ነገር ውስጥ ሲገባ ይሄ ነገር የከረረ ነገር እንደሆነ ገባኝ። ተረዳሽኝ? ስለዚህ እኔ የራሴን እርምጃ ወስዳለሁ። እንደ ወንድ ልጅ ማድረግ ያለብኝ ነገር አድርጋለሁ። ግን ይሄን ነገር ከማድረጌ በፊት ወይ ደግሞ ካደረግኩት በኋላ አንቺ አውቀሽ እንደዚህ አይነት ሰው ነበር እኮ የሚያቀኝ ሰው ነው እንደዚህ ነው ምናምን ከምትይ መጀመሪያ ከአንቺ ጋር እንነጋገር። ለአንቺ ከሱ ጋር እኔ ምንም ያህል ባቀው ቢኒ ምንም ያህል ባቀው በቃ እንደዚህ አይነት ሰው እንደዚህ እያደረገ እኔ ምንም እንትን ልል አልችልም። እንዴት እንደው ታውቂያለሽ አንቺ ጋር ያላችሁን ግንኙነት ስለማላውቅ ምንም አይነት ግንኙነት ቢኖረን ለምሳሌ ማውራት ያለበት መጥቶ እኔን የሚያቀኝ ሰው ከሆነ አንተን አይደለም ማውራት ያለበት። ልክ ነሽ። ግን ህግ ጋር ሳይደርስ እንደዛ የምታውቂው የምትግባቢው አይነት ሰው ከሆነ ህግ ጋር ሳይደርስ ማስቆም ትችያለሽ። እኮ አይነት ሰው እኔን ነው መጥቶ የሚያወራኝ እንጂ አንተን አይደለም። ስለዚህ እኔን መተህ ራሱ መጠየቅ የለብህም። በቃ ህግ ጋር ሄደህ ነገሩን ማሳወቅ ትችላለህ። አንደኛ። ሁለተኛ ደግሞ እስከዛሬ መቆየትም አልነበረብህም። እኔ እናንተ ጓደኛሞች ነን አይደለ? ያጋጠመህን የሆነውን ነገር እንዳለ ልትነግረኝ ይገባ ነበር። ገባኝ እኮ ግን ነገርኩሽ እኮ አልተረዳሽኝም። ችላ ብዬው ነበር። ነገሩ ቦታ አልሰጠሁትም። እንደዚህ ዲቴል ንግግር ውስጥ ዲቴል ሀሳብ ውስጥ ከመግባቱ በፊት ልጁ እኔ ምንም አይነት ነገር የማድረግ ሀሳብ አልነበር። ተረዳሽ? እሺ ቁጥሩ አለ? አዎ ቁጥሩ አለኝ። ፎቶም አለኝ። ጭራሽ ቴሌግራሙ ላይ ፎቶ አለ። ፎቶውን ሳያጠፋ ነው። ምን አይነት ደፋር ሰው እንደሆነ አልገባኝም። እና ስልኩም ፎቶም አለኝ። ላሳይሽና ፎቶውን ያለውን ነገር እንትን እንበል። ጽፈልኝንም ቴክስቶች ላሳይሽ። እነዚህን ቴክስቶች ነው የሚጽፍልኝ። እንግዲህ ቆይ ላሳይሽ። ያው እነዚህም እሱ የሚጽፋቸው ቴክስቶች ናቸው። ይሄ ሁሉ ቴክስት እንግዲህ ከዛ ቀን ጀምሮ የሚጽፋቸው ነው። ቀደምም ለቤተሰብ ከላይ አስቀምጬላቸው ነበረ እንዲያዩት እነሱን። ገባሽ? የሚያውቁት ከሆነ ምናምን አላውቅም።
ስለዚህ እንደዚህ ያስፈራ በዚህ ልክ ነው የሚጽፈው። እንደዚህ ሆነክ እንደዚህ ጀምተክ እንደዚህ ዝም ያልከው ምናምን ነበር የሚለውና እኔ ያን ያህልም ቦታ አልሰጠሁትም። እና ደግሞ ፎቶ ደግሞ ይሄ ነው። ምን ነው ታውቂዋለሽ? ደነገጥሽ? ለምን ደነገጥሽ? ኧረ አልደነገጥኩም። ታውቂዋለሽ? ይሄንን ሰው አታውቂውም? ላቁም። እርግጠኛ ነሽ? አዎ። ታዲያ ለምን ደነገጥሽ? ኧረ አልደነገጥኩም። እንዴ ብሌን ደንግጠሻል እንዴ? ቢኒ አልደነገጥኩም። የምታውቂው ሰው ከሆነ ንገሪኝ፣ እኔ ሌላ ነገር ውስጥ ከመግባቴ በፊት። ኧረ እርግጠኛ ነሽ? አዎ። ደግሞ እኔን መጠየቅ የለብህም። በቃ ካንተ ጋር ነው አይደል ልጁ እያወራ ያለው፣ አንተን ነው እያስፈራራክ ያለው። ሶ ጋር መሄድም ካለብህ ሄደህ እንትን ማለት ነው እንጂ ያለብህ እኔን ያቀይሻል ምናምን አያገባም ስለኔ። ላይክ እኔን ቢያቀኝም ባያቀኝም በኋላ ግን እኔ ነገር ውስጥ ገፍቼ ከሄድኩ በኋላ አንቺ ቢኒ እንደዚህ አይነት ሰው ነው አቁም ምናምን እንድትይኝ ስለማልፈልግ ነው እየጠየቅኩሽ። አንተን አይደል እንዲያስፈራራክ ለምንድን ነው ታውቂዋለሽ ብለህ የምትጠይቀኝ? ሲጀመር እኔ እንግዲህ ያው ፎቶውን አይደለም። ቆይ ለምንድን ነው የምትጠይቀኝ? እኔን ታውቂዋለሽ ብለህ ለምንድን ነው የምትጠይቀኝ? ካንተ ጋር ነው አንተን ነው እያወራክ ያለው፣ እኔን አላወራኝም ማለት። ስለዚህ ሄደህ ህግ ጋር ማናገር ያለብህ አንተን እንጂ አይደለም። እኔ እኮ ግራ ገባሽኝ። አሁን ቅድም ለምን አትነግረኝም? ለምን አልነገርከኝም እስከዛሬ? አሁን ደግሞ ለምን ትነግረኛለህ? ስማኝ፣ በቃ አንተን ነው ያናገረክ፣ እያስፈራራክ ያለው፣ እየዛተብህ ያለው፣ ምን እያለ ያለው፣ እየተከታተለክ ያለው አንተን ነው እኔን አይደለም። ስለዚህ እኔ ጋር መተህ ማውራት ያለብህም እየተከታተለኝም ያለው ባንቺ ምክንያት ነው። የበላይ አካል ጋር መሄድ ያለብህ አንተ ነህ። እሺ፣ ግን እየተከታተለኝም ሌላም ነገር እያደረገ ያለው ባንቺ ምክንያት ነው። እኔ በምን አውቃለሁኝ? እኔ አላውቀውም። በማላውቀው ሰው ለምንድን ነው ባንቺ ነው? ስለዚህ አሁንም እኮ ነው የመጣሁት አንቺ ባንቺ ምክንያት ስለሆነ ይሄንን ነገር እያደረገ ያለው ይሄ ልጅ መታቂው ከሆነ አንቺ በሰላማዊ መንገድ እንድትፈጪ፣ አይ አላውቀውም የምትይ ከሆነ ደግሞ አሁን ባልሽው መንገድ እኔ ራሴ እሄዳለሁ። ምንድን ነው የምፈታው? የማላውቀው ሰውዬ ነው ሲጀመር። ባውቀውም ደግሞ ማለት ነው ባውቀውማ ለምንድን ነው እንደዚህ የምታረገው ምናምን ብለሽ መታቂው አካል እኔ ምን አገባኝ ካንተ ጋር እንደ ግንኙነት ያለው እንዴ? አንቺ የምታቂው ሰው ከሆነ በአንቺ ጋር ባለው ግንኙነት ነው ከኔ ጋር እንደዚህ አይነት ነገር ውስጥ እየገባ ያለው። እኔ ምን አገባኝ? አያገባኝም እኮ እኔ በቃ አንተ ህግ አካል ጋር ኖ እኔ እንደዛ አላልኩኝም። ህግ አካል ጋር መሄድ ካለብህ ህግ አካል ጋር ሄደህ መጠቆም ማውራትም በቃ ያለውን ነገር ፊክስ ማድረግ ያለብህ አንተ ነህ እንጂ እኔን ታውቂዋለሽ ወይ እንደዚህ አይነት ልጅ እያዋራኝ ነው ብለህ እኔን መጠየቅ ምንድነው ፖይንቱ? ነው እንደዚህ እያደረኩ ነው እንዲላ አደረገ ነው። እኔ ደግሞ ፖይንቱን ነገርኩሽ። አንቺ የምታውቂው ከሆነ በሰላም እንድትፈጪው ነው እዛ ደረጃ ከመድረሱ በፊት በሰላም እኔም ሌላ ችግር ውስጥ ከመግባት ያውልሽ ዛሬ ነው ያየሁት። አንደኛ እኔ ወደ ህግ ስወስድ የሆነ ነገር ሳደርግ ምናምን በጣም ብዙ ታይሜን ሉዝ አደርጋለሁ፣ ከስራዬ ብዙ ነገር ቀንሳለሁ ምናምን ገባሽ? ያ ነገር ከመሆኑ በፊት ላይፍህን ሴፍ ታደርጋለህ፣ ህይወትህን ታድናለህ። አስጨርሽኝ። እሱን እኮ አውቃለሁ። ሲጀምር እስከዛሬ ስለምንድን ነው የቆየው? እስከዛሬ እንደዚህ አይነት ነገር ውስጥ አልገባም። ባይዘዌ እያልነገርኩሽ ነው። እስከዛሬ እንደዚህ አይደለም። አሁን ነው ዲቴል እንደዚህ ማስፈራራት ውስጥ የገባው። ስለዚህ እኔ በአካል እንድንገናኝ ደጋግሜ ጠይቄዋለሁ። ጓደኞች የሉህም? ወንድ ጓደኞች የሉህም? ና እንገናኝ ምናምን ብለህ አታገኘው? ምን ያደርጉልኛል? እኔ ወንድ ጓደኞች እኔ ብቻዬን እበቃዋለሁ። አላወራም፣ አልገናኝም በአካል አለ እንደ ወንድ ልጅ። ስለዚህ አሁን ወይ ደግሞ ፎቶውንም ስልኩንም አልቀይርም። ለምን ነው ለአንድ ሰው ብዬ ነው ሲም የምቀይር? ስንት ስራ የምሰራበት ሲም ካርድ እኮ ነው። ለምን ቀይረህ? አልቀይርም። እሺ ብሎክ አድርገው ቁጥሩን በቃ ኖ። ለምን እንዴ ብሎክ ባረገውስ ምንድነው? እኔ ሴቭ የሆንኩት ነገር ምንድነው? ብሎክ አረኩት። አለመደወሉ እኮ ለኔ ሴፍቲ አይደለም። በየቀኑ ሳላገኘው ነው አይደል? በዚህ ልክ እንትን እያለ ያለው እኔ ስልክስ መቀየር እኔን ከመከታተል እሺ ብሎክ አረኩ። በቃ እኔን ከመከታተል አቆመ። ምንም በቃ እንትን አያገኝም። ሰው በስልክ እኮ አይደለም እያገኘኝ ያለው። አሁንም ሰፈሬ ድረስ እየመጣ መውጫ መግቢያዬን ካየ ይሄ ተውዬ እኮ ነው እያሳየ ካለ ያለው አይደል? ሰው ብሎክ ማድረግ ነው በቃ። ቴሌግራም ላይ ብሎክ ታደርገው አደረኩት። እሺ አደረኩ። አቆመ መከታተል ነው። እንደዛ ታስቢያለሽ? እንዴት ነው አንቺ እያሰብሻለሽ? እንዴ ብሌን ምን ሆነሽ ነው? እኔ ጋር ሽልም የመጣው አሁን በቃ ማታውቂው ሰው እኮ እንደሆነ ልጠይቅሽ ነው። ጠየቅኩሽ፣ አላውቀውም አልሽኝ። እኔ በራሴ መንገድ ሄዳለሁ። ግን እኔ ፎቶውን ሳሳይሽ ፊትሽ ላይ ያየሁት ድንጋጤ ደስ ስላላለኝ አንድ ነገር እንድታረጊልኝ ይፈልጋል። እኔ ምንድን ነው የደነገጥኩት? አላውቅም። በቃ እኔ ደነገጥኩኝ። እሺ ብቻ አንድ ነገር አድርጊ። ምንድን ነው የማደርገው? ቁጥሩን ስልክሽ ላይ ጻፊው። እንዴ ለምን ጽፈው? እኔ ማወቅ ፈለግኩ። በቃ ስልክ ቁጥሩ አንቺ ጋር ካለ ጀስት ለማወቅ ብዬ ነው። አሃ ለምንድን ነው ጽፈው? እኔም በእናትሽ ምንም ነገር ከሌለ ለምን እኔ አላውቀውም አልኩ። አሳይተኸኛል። አታውቂውም በቃ እና ለምንድን ነው ስልኬ ላይ ለምንድን ነው ቁጥሩን ጽፌ የማሳየሽ? ቼክ ማድረግ ስለፈለግኩ ነው። በቃ እሺ በይኝ፣ ተረጂ። ቼክ ማድረግ ስለፈለግኩ ነው። ስልክ ቁጥሩን ስልክሽ ላይ ጻፊው። ለምን? ኦኬ እያመንከኝ አይደለም ማለት ነው? ከማመን ካለ ማመን ጋር አይደለም ማለት ነው። ለዛ ነው ስልክሽን ጻፊ፣ ስልኩን ጻፊ ምናምን እያልከኝ ያለው። እሺ እኔ አላመንኩሽም ብልሽ ታሰጽፊዋለሽ? ለምንድን ነው የምትጠይቀኝ? እኔ አሳየኸኝ አይደል? አላውቀውም አልኩክ። ለምንድን ነው ስልክሽ ላይ ጻፊው የምትለኝ? ምን ችግር አለ ብትጽፊው? እሺ እኔ መጠየቄ ችግር ኖረው፣ አንቺ ብትጽፊው ግን ምንድነው ችግሩ?
አሁን እኔ መጠየቄን አለማመን ምናምን ያመንከኝ እንዳልሆነ እኔ እየተጠራጠርከኝ እንደሆነ ነው ፊል እያደረኩ ያለው። እየተጠራጠርኩሽ እንደሆነ ፊል አድርገሽ ብታሳየኝና ጥርጣሬን ብታጸጂው ምን ይመስልሻል? ችግር አለው? ምን ችግር አለ? አንተ ተጠራጠርኩሽ። ለምንድን ነው እኔ እንደዛ የምትለኝ? እኔ ችግር የለውም ማሳይ ካለውኝ ግን እኔ ለምንድን ነው ሲጀምር አንቺ ምናምን ብለህ ታውቂያለሽ አልከኝ። እሺ አልኩኝ፣ አሳየኸኝ፣ አላውቀውም። ድጋሚ ስልኩን ጻፊና ስልክሽ ላይ ሊያው ምንድነው? ለምንድን ነው ስልኬ ላይ የምጽፈው? ማታቂው ሰው ስልክሽ ላይ ቁጥሩ የሌለ ሰው ከሆነ ስልክ ቁጥሩን ስልክሽ ላይ መጻፍ ምን ልታረግ ነው? እኔ ስልክ ላይ እንዲጻፍ የፈለግከው እሱ ቁጥር ለምንድን ነው? ሴፍ መኖር አለመኖሩን ወይም ደግሞ የምታውቂው ሰው አለመሆኑን እርግጠኛ መሆን ስለፈለግሽ። እኔ የማውቀው ሰው ቢሆንና አንተን አላውቀውም ብዬ ስልኩ ሴቭ ያልተደረገ ቢሆንስ? በቃ አልተደረገማ አለቀ። አይደለም እኔ እያወቅኩት ስልኩን ሴቭ ያላደረኩት ስልክ ቢሆንስ? በዚህ ሰው በዚህ እውነተኝነቱን ልታረጋግጥ በቃ ስልኩ ምን ችግር አለ? በቃ እኔ ደስ እንዲለኝ ንጹህ እንዲሆን ልቤ ሰላም ሆኝ እንዲሄድ ያለውን ነገር ለማወቅ ሊያው እኔ አላውቀውም። ሂድና ህግ ቦታ የምጠቁም ከሆነ ጠቁምና የራስህን ሶሉሽን ፍጠር። እኔ ማወቅ አለማወቄ ለአንተ ምንም ሶሉሽን አይሆንም። ለአንተ ምንም አይጠቅምህም። በቃ እኔ እንዳልኩዳ እኔ በኋላ የሆን ነገር አድርገኸው አይ ኖ እረፍ እምልህ መስሎክ ነው አይደል? አልልህም። ይኸው አሁን አልኩ ሂድና በቃ አንተ የራስህን ሶሉሽን ይሄ ቢሆን ተስማማን። በዚህ ተስማማን። ያው በራሴ መንገድ ያለውን ነገር ላደርግ ነው ብለኝ ስለዚህ እኔ ደግሞ አንቺን እንደ አንድ ጥያቄ ነው ጠይቅ። ስልኩን ልጻፈውና አንድ ጥያቄ ነው የጠየቅሽ ያለው አይደል? ስልክሽ ላይ ቁጥሩን ጻፊውና እኔ አልጽፍም። ስልክ ላይ ምንም ነገር አልጽፍም። ለምን ደግሞ አጽፊው እንዴ? ምንም ችግር ከሌለብሽ ምንም በቃ እኔ ምንም ችግር የለብኝም። ሄድና ከሰው ከፈለክ በቃ ከሰዋለው። እሱ እንኳን አንቺ አይደለሽ የምትነግሪኝ ከሰዋለው። ግን ምንም ከሌለ ስልኩ ላይ ስልክሽ ላይ ለምን አይጠቅመኝም? ብሌን ስልኩን ስጥኝና ልጻፍ እንጣላለን። ብሌን እንጣላለን። ማርያም እንጣላለን። ይሄን ስልክ ካላሳይሽ ምን አስጨነቀሽ አንቺ በዚህ ልክ? እስቲ ቆይ እኔ ምንም ማውቀው ነገር የለም። ሲቀጥል ደግሞ መክሰስ ከፈለክም ሂድና ክሰሰው። እኔ አላውቀውም በቃ አልኩ አይደል እንዴ? ስልኩ እኮ ሴቭ አለ። ለዚህ ነው ስልኩን አልሰጥም ስትይኝ የነበረው። ምንድነው የውልብኝ የምትይኝ? ሴቭ አለ እኮ ይኸው ሴቭ ያደረግሽው ስልክ እኮ ነው። ኢሞጂው ላለው እኮ ስልኩ ላይ ቢኒ ምንድነው ቢኒ የምትይኝ? በቃ ክሰሰው አልኩ እኮ እኔ በቃ አላውቀውም። ክሰሰው፣ የፈለግከውን ነገር አድርግ። በቃ እኔ አያገባኝ። አንቺ ማለሽበት ነገር ውስጥ ማለት ነው። ምንድነው እኔ የምኖርበት? ጭራሽ ሴቭ ያደረግሽው ቁጥር ነው እኔን እንደዚህ ያደረገኛል። ከዛ ፎቶውንም ሳሳይሽ አታውቂውም፣ ግን ስልክሽ ላይ ሴቭ አለ። በጣም ቢኒ ደህና ሁኚ ፍቅሬ፣ ደህና ሁኚ፣ ደህና ሁኚ ፍቅሬ፣ ሰላም